ተመልካቾቻችን ይህ ኢቫንጀሊካል ሚዲያ ኔትወርክ ነው። ኢቫንጀሊካል ሚዲያ ኔትወርክ በጅማ ከተማ ይገኛል። ጅማ የተገኘንበት ምክንያት ደግሞ የኢትዮጵያ አዲስ ኪዳን መጥምቃውያን ቤተክርስቲያን እዚህ አዲስ ህንፃ አሰርታ እሱን ለማስመረቅ እንግዲህ አዲስ ኪዳን መጥምቃውያን ደግሞ የኢቫንጀሊካል ሚዲያ ኔትወርክ ባለቤትም ጭምር ስለሆነች እዚህ ተገኝተናል። እንግዲህ አጠገቤ የሚገኙት የቤተክርስቲያኒቱ ፕሬዚዳንት ፓስተር ታዬ ናቸው። ፓስተር ታዬ እንደገና መልሰው እንግዳዬ ስለሆኑ በጣም አመሰግናለሁ። አመሰግናለሁ። እኔም እግዚአብሔር ይስጥልን። እሺ ፓስተር ታዬ እንግዲህ እንደገና በድጋሚ እንግዳችን ስለሆኑ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ታንኪዩ። እንግዲህ የአዲስ ኪዳን መጥምቃውያን ቤተክርስቲያን ረጅም ጊዜ ያስቆጠረች ቤተክርስቲያን ነች። አንጋፋ ቤተክርስቲያን ነች። መጀመሪያ የኢቫንጀሊካል ሚዲያ ኔትወርክ ባለቤት በመሆናችሁ ባለድርሻ በመሆናችሁ እሱ ላይ አስተያየት ይስጡን እና በዛን ጀምር። እንግዲህ እንዳልከው የኢቫንጀሊካል ሚዲያ ኔትወርክ ባለቤት መሆናችን በጣም እጅግ ከልባችን ደስተኞች ነን። ሐሳቡ በሚመጣበት ጊዜ ፓስተር ታምራት ደወለልኝ። እንዳጋጣሚ ለስራ ወደ ካናዳ ወደ ሄጄ ነበርና እዛ ሆኜ በሐሳቡ ተስማማን። በጣም እጅግ ያስፈልገናል። ምክንያቱም በአሁኑ ሰዓት በተለይም ትስስሩ ካለን ከወንጌል ስፋት እንደገናም ደግሞም በአጠቃላይ ስራዎቻችንን የልማት ስራ ብሎም ደግሞም የወንጌል ስራችንን በዚህ በሚዲያ ኔትወርክ ውስጥ ማዕቀፍ አድርገን ለመንቀሳቀስ የኛም ፍላጎት በመሆኑ በተለይም መስራች ሆነን ደግሞ በመቅረብ መስራች ሆነን ደግሞ ካሉት ቤተ እምነቶች ጋራ በጋራ በመስራታችን በጣም እጅግ ደስተኞች ነን። በጣም ነው የማመሰግነው። እዚህ ደግሞ ጅማ የተገናኘንበት ምክንያት አለ። ወደዛ ከመሄዳችን በፊት የአዲስ ኪዳን መጥምቃውያን ቤተክርስቲያን እንደው ወደፊት በስፋት ቢሮ መተን ስለ ታሪኳ እንነጋገራለን። ለተመልካቾቻችን ግልጽ እንዲሆን ግን አጭር ባክግራውንድ ቢሰጡን ስለ ቤተክርስቲያን። የኢትዮጵያ አዲስ ኪዳን መጥምቃውያን ቤተክርስቲያን አጀማመሯ በሰሜን በተለይም በባፕቲስት ሚሽን ሳውዘርን ባፕቲስት ሚሽኖች በ1959 በመምጣት የበጎ አድራጎት ስራ በመስራት ሳሉ ይበልጡንም በመርሃቤቴ በመንዝ እንደገናም ደግሞም በደራ ጉንዶ መስቀል በእነኛ አካባቢዎች ስራ እየሰሩ እያለ በ1981 ዓመተ ምህረት በተለይ የመንዝ ቤተክርስቲያናችን ለመመስረት አንዱ ምክንያት ሆነ። ከዛ ተነስቶ እነኚህ ሶስቱ አካባቢ አዲስ አበባን አካቶ በ1981 በወርሃ ጥር አጠቃላይ ከሶስት የተለያየ ቦታ የመጡ ወገኖቻችን መሪዎቻችን አዲስ ኪዳን መጥምቃውያን ቤተክርስቲያን እንድትጀመር ሎካል የሆነ ወይም ደግሞ አገራዊ ስምም ተሰጥቷት ከሳውዘርን ባፕቲስት ወደ አዲስ ኪዳን መጥምቃውያን ቤተክርስቲያን ሆነን በአገር ውስጥ በተቻለ አቅም በተለይ በሰሜኑ የወንጌል አደራ ትልቅ ሸክም ራዕይን ይዘን አንገበን ቤተክርስቲያኒቷ ጅማሬ ሆኗል። ጅማሬዋ ይሄ ሆኖ ዛሬ በአገር አቀፍ ደረጃ ከ400 በላይ አጥቢያዎች አሉን። የስብከት ጣቢያንም አካቶ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንዲሁም በመካከል በአዲስ አበባ። ስለዚህ ጅማሬዋ ባጭሩ ይሄን ይመስላል። እንግዲህ አሁን ሲነግሩኝ እድሜዋ ሲቆጠር ከሳውዘርን ባፕቲስት ከጀመረበት ነው ወይስ 81 ላይ? 81 ነው የሚጀምረው። እነሱ የመጡት ለድጋፍ ነው። በተለይም በዛ ዘመን በድርቅ ለተጎዱ ሰሜን ላይ ላሉ ሰዎች የእርዳታ ተራድኦ ስራ ለመስራት ነው የመጡት። እርዳታ ተራድኦ ስራ ይዘው ደግሞ ወደ መንዝ የገቡት በወቅቱ ከ81 ጀምሮ ባለው ወንጌል በመስበክ ብዙዎች ወደ ጌታ የመጡበት ምክንያት ሆነ። ጅማሬዋ ከ81 ያልኩበት ምክንያት ትክክለኛ በወቅቱ በዛ ሰዓት ወንጌል የተሰበከበት ደግሞም ሰዎች ወደ ጌታ የመጡበት በጣም እጅግ ጭው ያለ ጨለማ መንገድ የሌለበት አንዳንድ ቦታ ላይ ፌጥራ ላይ በሄሊኮፕተር ሄደው እነኚህ ሚሽነሪዎች ወንጌልን የሚያዳረሱ እግረ መንገድም ደግሞ የልማት ተራድኦን ስራ ጎን ለጎን የጎንዮሽ የሰሩበት
እዚህ የተነሳ ብዙዎች ወደ ጌታም የመጡበት ከዛ ጨለማ የተላቀቁበት ብዙዎች ትልልቅ አገልጋዮች ከዛ ምድር የወጡበት ነው። ወደ ጅማ ደግሞ እንምጣ እና ያው ሌላውን ታሪክ እንደቀደም እንዳልኩት ቢሮ መተን በደንብ በስፋት እንነጋገራለን። አሁን ያው እዚህ ሆቴል ያረፉበት ድረስ መተን ስለሆነ አጭር ጊዜ ነው ያለን። ጅማ ቤተክርስቲያኗን ለመትከል ወይም መጀመሪያ ጊዜ የመጣችሁት፣ አሁንስ ደግሞ በጅማ አካባቢ ያለውን እንቅስቃሴያችሁን ትንሽ ያስቃኙ። አመሰግናለሁ። የጅማ አዲስ ኪዳን አጥቢያ ጅማሬዋ በ1983 በጥቂት ግለሰቦች በቤት ውስጥ ነበር። አንድ ሐኪም አስጠግቷቸው የጅማ ቅዱሳን ቤተክርስቲያኒቷ ተጀመረች። ከዛ ያስጠጋቸው ወንድም ወደ ውጭ በሚወጣበት ጊዜ የተወሰኑት ጥቂት አባላት ደግሞ ወደ ቤት ፍለጋ በመሄድ ስደትም ገጠማቸው፣ መበታተን ሆነ። እንደገና በ1987-88 እንዲሁ በአንድ ወንድም ቤት ውስጥ ተጠግተው ማምለክ ጀመሩ። በ1995 አካባቢ ደግሞ መንግስት ቦታ ሰጣቸው። አሁን የህንፃው ምርቃት የሚከናወንበት ቦታ ላይ መንግስት ቦታ ሲሰጣቸው ያ ቦታ በጣም እጅግ ደን ነበረ። ጥቅጥቅ ያለ ደን ማንም የሌለበት፣ ነገር ግን የእግዚአብሔር ፈቃድ ሆኖ ያ ቦታ መሀል ከተማ ያውም ደግሞ የገበያ ማዕከል ሆኖ አጥቢያዋ አሁን ዛሬ ልክ ይህንን ግንባታ ከ1983 ብትጀምርም የቤት ህብረት ፕሮግራም ብላ ብትጀምርም በአሁኑ ሰዓት እቺ አጥቢያ ይህንን ህንፃ መገንባት ብቻ አይደለም፣ በዙሪያው ያሉትን የመድረስ ስራ ተሰርቷል። በተለይም በጅማና አካባቢው ላይ ብዙ የስብከት ጣቢያዎች እንደገናም ደግሞ ቤተክርስቲያናት ተተክለዋል፣ ዙሪያ ላይ ማለት ነው። እና ከዛ በኋላም ወደ ዳውሮ ሄደው ቤተክርስቲያንን ተክለዋል። ወደ 15-12 አካባቢ ከስብከት ጣቢያ ጋር አላቸው። እዚህም አካባቢ ላይ ደግሞ ወደ 3 በከተማው ላይ በዙሪያ ደግሞ ወደ 5 አጥቢያዎች አሏቸው። እና የጅማ አጥቢያ አጀማመሯ በዚህ አይነት መልኩ ነው እና ስንመለከት በጥቂት የእግዚአብሔር መንግስት እንግዲህ የሰናፍጭ ቅንጣት ያክል ነች። በጥቂት ጀመሩ። አሁን በዚህ አይነት መልኩ ሰፍተው በስተው የእግዚአብሔርን መንግስት በማስፋት ላይ ያለች የአጥቢያችን ነች የጅማ አዲስ ኪዳን። እሺ በጣም ነው የማመሰግነው። እንግዲህ የዛሬ ህንፃው ይመረቃል፣ ገና አልተመረቀም። ይህን ቃለ ምልልስ በምናደርግበት ጊዜ ምናልባት ተመልካቾች በሚመለከቱበት ጊዜ ህንፃው ከተመረቀ በኋላ ሊሆን ይችላል። ህንፃው ሲሰራ ብዙ ጊዜ በራስ አቅም የመስራትም አለ፣ እንደገና ደግሞ በመተጋገዝም የመስራት ነገር አለ። ለህንፃው የሚሆነውን ግብዓት ወጪ ማን ነው የቻለው? አመሰግናለሁ። በተለይ የጅማ አጥቢያችን እውነቱን ለመናገር ምናልባት በቁጥር ጥቂት የሚባሉ ግለሰቦች የተወሰነ የገንዘብ ማሰባሰብ አድርገው ሰጥቷቸው ይሆናል እንጂ ህንፃው ጅማሬውም ፍጻሜውም በአባላቶቿና በነበሩት መሪዎች ላይ እጅግ 100% ማለት በምችለው የተሰበሰበ የገንዘብ ተዋጽኦ ነው። ያ ነው ጅማ በጣም ደስ የሚሉን መሪዎቻቸው በጣም እጅግ ትልቅ የተሰጠ ትልቅ ሸክም ያላቸው ራዕይ ያላቸው ዙሪያቸውን የሚያዩ ከመሆናቸው የተነሳ ይሄ ገንዘብ በራሳቸው በአባላቶቿ የተሰበሰበ ገንዘብ ነው። እሺ በጣም ነው አመሰግነው። ከዛ በኋላ እንግዲህ የህንፃው ምረቃ ከሆነ በኋላ ደግሞ መልሼ የማገኘት ይሆናል። ጊዜው አጭርም ቆይታ ቢሆን ስለሰጡኝ ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን። በጣም ታንኪዩ። ተመልካቾቻችን እንግዲህ በጅማ ከተማ የምንገኘው በዚህ ደግሞ የአዲስ ኪዳን መጥምቃውያን ቤተክርስቲያን ሊመረቅ ነው። ወደዛ እንሄዳለን። እዛ ደግሞ ያለውን ሁኔታ ከስፍራው እየዘገብን ወደ እናንተ ማድረሱን እንቀጥላለን። አብሬያችሁ የቆየሁት ተስፋዬ ካሳሁን ነኝ ከኢቫንጀሊካል ሚዲያ ኔትወርክ ጅማ ከተማ።